በነገራችን ላይ ሀብሉን በዚህ ልክ መበጠስ ለምን አስፈለገ? እኔ የምለው መተት ቢሆን በግልጽ የሆነ ቦታ ይቀመጣል እንዴ? ይህን ያክል ሰው እያየው ፊት ለፊት እንደዚህ ያስቀምጡታል ብላችሁ ታስባላችሁ? በዛው ልክስ አንድ ሰው መተት ከተደረገበት ከዛ ሰው ለመራቅ ይሞክራል፣ ከዛ ሰው ይርቃል እንጂ ይሄ ልጅ እኮ መስተፋቅር አይደለም እየተደረገበት ያለው። ፈዘዘ፣ ደነዘዘ፣ ድንግዝግዝ አለ ነው እያልን ያለ ነው። ወደ ሚስቴ እመለሳለሁ፣ ወደ ልጄ እናት እመለሳለሁ ማለቱ እኮ በጣም ጤነኛና ሰላማዊ የሆነ ነገር ነው። አብርሃም እንደ አብርሃም ከዚህ በፊት እንደምናውቀው እየሆነ አይደለም። እውነት ነው አይደለም? አብርሃም እንደዛ አይደለም። አሁንም የሆኑ የሚቀሩት ነገሮች አሉ። እሱም በሌላ ጉዳይ እናወራለን። ግን እዚህ ጋር ግን አሁን ሀብሉ ስለተበጠሰ ስላልተበጠሰ የሚፈጠር ነገር የለም። ምክንያቱም አንድ ሰው በሆነ ነገር መተት እንኳን ተመተተበት ቢባል ሀብሉ ቢበጠስም ይሄ ሰውዬ እኮ ማንነቱን ሰውነቱን የተፈለገው አይደለ? ሀብሉ እንደ ምክንያት እዛ ጋር አንገቱ ጋር ተደርጎ ተያዘ እንጂ ሀብሉ ሲወልቅ ሰውዬዎች ከጭንቅላት ውጭ የሚሆን ሀብሉ ሲደረግ ደግሞ የሚባል ነገር የለም። ቤተሰብ እንደዚህ የሚባል ነገር የለም። በቃ ሁላችሁም ይህን ነገር አርቃችሁ እንድጥሉ ትፈልጋለሁ። ሰላም ሰላም፣ ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁ። ማታ የተለቀቀውን ቪዲዮ ሁላችሁ እንዳያችሁ ተስፋ አደርጋለሁ። እንግዲህ ሁላችንም በጣም ከሰሞኑ መነጋገር የሆነ ጉዳይ የዚህ ሀብል ጉዳይ ነው። በዚህ ልክ ዴቭም ራሱ መጥቶ አብርሃምን መከራከሩ እኔ በጣም 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 ገርሞኛል። ምክንያቱም ነገ ከነገ በኋላ የሚያፍርበትን ጉዳይ እያደረገ ያክል ነው የሚሰማኝ። ምክንያቱም ወንድሜ ታሟል፣ ወንድሜ ችግር አለበት ብሎ ማሰብ የነበረበት ጊዜ አሁን አይደለም፣ አሁን አይደለም። ቤተሰብ እውነቱን ስናወራ አብርሃም እንደ አብርሃምነቱ ያጣነው መቼ ነው? ሩታን የፈታ ቀን፣ ሩታን ትቶ ሄርሜላን የደረበ ቀን። በጣም አብርሃም ችግር እንዳለበት ሁላችንም ያኔ ማየት ችለናል። ግን ያኔ ማንም መጦ የተናገረው የለም። ያኔ ማንም መጦ እረፍ ያለው የለም። አብርሃም ከፈታ በኋላ አብርሃም ሩታን ትቶ ወደ ሄርሜላ ከሄደ በኋላ ሩታም ሁሉንም ነገር በቃኝ፣ አቃተኝ፣ አልቻልኩም ስትል ነው በቃ ሁሉም ሰው አሁን እየመጣ እንደዚህ እየጮህባት ያለውና ሩታን በዚህ ልክ የልጁን እናት እንደዚህ መጨቆን ልክ አይደለም ብዬ ነው ማሰቡ። ልክ አይደለም። በቃ ነገሮች ሁሉ ወዴት እየሄዱ እንዳለ ሁላችንም እየተረዳን አይደለም። እነዚህ ሰዎች ተመልሰው ይገናኛሉ ብለን የምናስብ ሰዎች ነበርን፣ እኔም ጨምሮ ማለት ነው። ግን ያ ነገር እንዳይፈጠር እያደረግን ያለ ነው ቤተሰብ። በቃ ያ ነገር እንዳይሆን ነው እየተፈጠረ ያለው። ምክንያቱም እነዚህን ሰዎች ወዳልተፈለገ ጸብ ውስጥ እያስገባናቸው ነው። ሄርሜላን በዚህ ሰዓት ዴቭ ይዞ መምጣቱ በጣም ትልቅ ስህተት ነው። እኔ ዴቭ እንደ ታላቅነቱ አብርሃምን አሳድጌዋለሁ፣ አንጬዋለሁ፣ እንደ ራሴ አድርጌ ጎበዝ አድርጌ አሳድጌዋለሁ ብለህ የምታስብ ሰው ከነበርክ አብርሃምን ዛሬ እንደዚህ አይደለም ማለት የነበረብህ። ያኔ ሩታን ሊፈታ ሲል በነበረበት ሰዓት መናገር የነበረብህ በጣም ብዙ ነገር ነበር። ከሄርሜላ ጋር ያለውንም ነገር እንዲያቋርጥ ማድረግ የምትችልበት በጣም ብዙ ጊዜያቶች ነበሩ። ያንን ሳታደርግ ዛሬ ሀብሉን ብላ ሄርሜላ ስለመጣች ብቻ አንተ እንዴት ሀብል ካላውለክ ብለህ እዚህ ጋር ልትጨቃጨቅ ትሞክራለህ? ይህ እኮ የሚታሰብ ነገር አይደለም። ሀብል ውልቅ ሲደረግ የሰው ልጅ የሚቀያየር ከሆነማ እኮ እስካሁን እኛ እኮ በጤና መኖር አንችልም ማለት ነው። የሆነ ሰው የሆነ ነገር አስደርጎ ሊጫወትብን ሊቆጣጠረን ይችል ነበረ። ግን ያን ነገር እየተደረገ አይደለም። ያ ነገር አይደለም አሁን ላይ ያለው። ሀብሉ እንደ ምክንያት እንኳን ሆኖ ገብቶ ቢሆን ኑሮ ሀብሉ ስለወለቀ ብቻ አብርሃም ጤነኛ ነው ሊባል አይችልም። እሺ እንበልና አብርሃም ይህንን ሀብል አውልቁት ብሎ ዛሬ ማታ በሚሰራው ቪዲዮ ትላንትና መቼም ግቡን አይታችሁታል ብዬ አስባለሁና አስቡት። አብርሃም ይህንን ሀብል እሺ አውልቁት ትላንትና አሁን ሲጨቃጨቁ እንደነበር ሁላችሁም አይታችኋል አይደለ? ቪዲዮ የሚያለቀው መጨረሻ ላይ አብርሃም አላወልቅም ዴቭ እናወልቃለን እየተባባሉ ኮሪደር ላይ ወጥተው እየተጨቃጨቁ እንደነበር እኔ መረጃ ድራሽ ትነግራኛለች። ግን ማታ ላይ አሁን ይህን ሀብል አላውልቅም እንዳለው ዛሬ በሚለቀው ቪዲዮ ታያላችሁ። እሺ አውልቁት ብሎ ውልቅ አድርጎ ቢታይና ምንም ነገር ባይፈጠር ምንድን ነው ሀሳባችሁ? ምንድን ልትሉ ነው? እኔ አሁን አብርሃም ተመልሶ ወደ ነበረበት ቀልቡ ይህ ሀብል ሲወልቅ ተደረገ ቢባል እኔ ይሄ ከዚህ በላይ ድራማ የለም ቤተሰብ፣ ከዚህ በላይ ድራማ የለም እና ምንም ሳትጠራጠሩ እመኑኝ አብርሃም በቃ ትልቅ የሆነ ድራማ ውስጥ ገብቷል። የመተት ምናምን የሚል ድራማ፣ ያላወቀውን አይነት ድራማ፣ እነሱን ግን የሸወደበት አይነት ድራማ ውስጥ ገብቷል። እኔ አብርሃም ወደ ሩታ መመለሱ በጣም ትልቅ ደስተኛ ነኝና ለምን ብዙ ሰዎች እንዳናደዳቸው ለምን እንደዚህ እንዳደረጋቸው እየገባኝ አይደለም። በቃ ሁላችንም እኩል ያስደስተን የሚገባ አብርሃምና ሩታ አንድ ላይ ሁነው ማየታችን ነው እንጂ እንዴት መስቀል ማነው ሀብል ተበጠሰ አልተበጠሰ ተባብሉ። አንድ ሰው እንዴት ነው ቆይ መተት ተደርጎበት እንዴት በዚህ ልክ እያመሰገነ ፈጣሪውን እንትን እያለ ወደዚህ ውሰዱኝ ወደዚህ አድርጉኝ እያለ እንዴት እንትን ሊል እንደሚችል እናንተ ራሱ እኮ በዚህ ልክ ለምን ማለት በቃ ግራ የሚያጋባ ነገር ውስጥ እየተፈጠረ ነው። የሄርሜላ ጉዳይ ቤተሰብ ይውላችሁ፣ ሄርሜላ እጇ ላይ የነበረውን ነገር አጧለች። በቃ
እንዴት ነው ከአንበሳ መንጋጋ የሆነ ነገር ወስዳ ነበረ። ከሩታ መንጋጋ የሆነ ነገር ወስዳ ነበረ ፈልቅቃ፣ እንዴትም አድርጋ እነዚህ ሰዎች በመሀላቸው ክፍተት በነበረበት ሰዓት ወስዳ ነበረ። ግን ያንን ነገር ማስቀጠል እንዳልቻለች ነው የምነግራችሁ። ያንን ነገር ማስቀጠል አልቻለችም። ልትችልም አትችልም። በቃ ምክንያቱም ሩታ አብርሃምን አሁን አብርሃም እንዲሆን ያደረገችው ሩታ ነች። ከስር መሰረቱ አንጻ ገንብታ የልጅ አባት አድርጋ ወግ ማዕረጉን አሳይታ ያቆየችው እሷ ነች። የፈለገው እንኳን ቢሆን አብርሃምን በቃ ከሩታ ጋር ልናየው ነው እንጂ የሚገባው ከሄርሜላ ጋር ልናየው አይገባም። በቃ ያቺ እኮ ውሽማ ተብላ የገባች ከተደራቢ ሚስት ሆና የመጣች ያ ደግሞ በባህላችንም በወጉም በታሪካችንም እንደዚህ አይነት ነገር መጥፎ ነው፣ ልክም አይደለም። አወዳደቃቸውም እነዚህ ሰዎች ልክ አይደለም። ግን አሁን እሷ እንዴት ነው እያለች ያለችው? ካልመጣ ወደ እኔ ካልመጣ እንዴት ሊሆን ይችላል? በቃ አብርሃም ሚስቱንና ልጁን መርጧል። ከዚህ በኋላ የራስሽን ኑሮ መኖር መቻል አለብሽ። በቃ የራስሽን ህይወት መቀጠል መቻል አለብሽ ሄርሜላ። አንቺም ወጣት ነሽ። ጽንሱ ላይ የሆነ ነገር ተፈጥሮ የማይሆን ነገር ውስጥ ገብተሻል እናውቃለን። ያ ሀዘን ውስጥ ባለሽበት ሰዓት ደግሞ አብርሃም በዚህ ልክ አንቺን ስለ ካደሽ ማየት ካደሽም አይባልም፣ በቃ ወደ ራሱ መመለሱ እኔ ያስደስቶኛል። ቤተሰብ በጣም ያስደስተኝ። እኔ ሩታና አብርሃምን አንድ ላይ መሆኑ ነው ማየት የምፈልገው። ምክንያቱም ይሄ ምስኪን ሕፃን ልጅ ገና 7 ወርና 8 ወሩ እንኳን ሳያከብር እናትና አባቱ ተለያይተው እንዴት ነው የምታስቡት? በቃ ያለ እናትና ያለ አባት እኮ ሊያድግ ነው። አውቃለሁ ተለያይቶ መኖር ይቻላል፣ ምንም ችግር የለውም። ግን እናትና አባት ተለያይተው ምንም የሚሆን ነገር እንዳልሆነ ነው ነገራችሁ። ሊሆንም ሊፈጠርም ሊደረግም መሆን የሌለበት። እስኪ አስቡት፣ ነገ ከነገ በኋላ ሄርሜላስ ይሄ ታሪክ አንቺ ላይ ቢደገም ደስ ይልሻል? የአንቺ ባል ሌላ ሴት ጋር አብርሃም ከአንቺ ጋር መጣ እንበል። እስኪ ቤተሰብ እናስበውና እንበልና አብርሃም አንቺ ጋር መጥቶ አንቺንም ደግሞ ጥሎሽ ሌላ ሴት ጋር አንቺን ካስወለደ በኋላ ጥሎሽ ቢሄድ ያንንስ ብለሽ ማሰብ መቻል አለብሽ። ነገ በእኔ ብለሽ ማሰብ ካልቻልሽ ዛሬ ላይ ነገ ከነገ በኋላ የአንቺም ዕጣ ፈንታ ይሄ ነው። እኛ ከበፊትም ቤተሰብ ስንናገር ነበር። የኔም ቪዲዮዎች ወደኋላ መለስ ብላችሁ ማየት ትችላላችሁ። እኔ አብርሃም እቺ ልጅ ወደ የሆነ ሰዓት ላይ እንዳይሆኑ ሁና ይለያያታል ብዬ ስናገር ነበረ። ያልኩትም አልቀረም። ይኸው የተፈጠረው ነገር ይሄ ነው። በቃ ከዚህ በኋላ ምንም የተለየ ነገር የለም። ረፊ 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 እያልን ስንናገር ነበረ። መጨረሻሽ አወዳደቅሽ አያምርም ብለን ነበር። ይኸው እንዳልነውም ሆነ። አንቺ ግን ልትሰሚን አልቻልሽም። በቃ ይህን ነገር መስማት ብትችይ ኑሮ ከበፊትም ብዙ ነገሮች ይስተካከሉ ነበረ። ያን ነገር ማስተካከል የምትችይበት በጣም ብዙ ጊዜ ሰጠንሽ፣ ነግረንሽም ነበረ። ያንን ነገር አንቺ ማድረግ ስላልቻልሽ ነው ዛሬ ላይ እነዚህ ነገሮች ሁሉ ሲፈጠሩ ሁሉም ሰው አንቺ ላይ እየፈረደ ያለው። ሁሉም ሰው ሩታ ሚስቱ ነች። ሚስቱን ደግሞ ትቶ የትም ሊሄድ አይችልም። ተመልሶ እሷ ጋር እንደሚሄድ ግልጽ ስለሆነ ምንም የተለየ ነገር የለም። ብቻ ቤተሰብ ዛሬ ላይ በጣም ከባድ የሆነ እንግዲህ ቪዲዮ ታያላችሁ ማታ ላይ። ያንን ነገር እንግዲህ በጣም በፍጥነት በትኩሱ የማይደርስላችሁ ይሆናል። ሸገር ሪያክትን ደግሞ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እንገናኛለን። ቸር ቆዩልኝ።